በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንዲሁም ደግሞ ወታደራዊ ፖለቲካዊ መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ ነው የማመሰግነው። ሌሎች መረጃዎችም አሉኝ። ሰሞኑን መነጋገሪያ ከሆኑት ጉዳዮች መካከል ህወሓት ተከዜን ተሻግሮ የፈጸማቸው ወረራዎች ናቸው። እነዚህ ወረራዎችን በተመለከተ በወታደራዊ በዲፕሎማሲ እንዲሁም ደግሞ በዓለም አቀፍ ሚዲያዎች በኩል አዳዲስ መረጃዎች እየወጡ ነው የሚገኙት። ህወሓት ዓላማዬን አሳክቻለሁ ብሏል። ከዚህ ባሻገር እንደዚሁ በሶስት ወታደራዊ ማሰልጠኛ ቦታዎችና በሁለት ጊዜያዊ ካምፖችም እንደዚሁ መጠነ ሰፊ ወታደራዊ ዝግጅት እየተደረገ መሆኑን የሚገልጹ መረጃዎች እንዲሁም ደግሞ ህወሓት ሰሞኑን በወረራ ሊይዛቸው ከነበሩ የጠለምት አካባቢዎች በኃይል ከተመለሰ በኋላ ለአካባቢው አዲስ አስተዳደር ሾሞ የተሾሙ አስተዳዳሪዎች የፖለቲካ ስልጠና ይሰጣቸው ይገኛል። ለማን ተሾሙ የሚሉትን ጨምሮ በተከዜ ቀጠና የወጡ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ የትግራይ የኃይሎች እንግዲህ አሁን ሁለት የትግራይ ኃይሎች የጦርነት እያደረጉ ነው የሚገኘው። አንዱ የትግራይ የሰላም ኃይል የሚባለው ሲሆን ሌላው ደግሞ ላለፉት 50 ዓመታት በትግራይ ፖለቲካ የበላይነት የነበረው እንዲሁም ደግሞ ከ27 ዓመታት በላይ በኢትዮጵያ የፖለቲካ የበላይነት የነበረው ህወሓት ነው። ከህወሓት የወጣው የፖለቲካ ቡድንና ወታደራዊ ቡድን በተመለከተም የወጡ መረጃዎች አሉ። ይህንንም በሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁን ቆዩ። እንደተለመደው ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። የፋኖን አንድነት በተመለከተ ብዙዎቻችሁ ሐሳብ አስተያየቶችን እናደርሳችኋል። እንደዚሁም ደግሞ ፋኖን በተመለከተ ከአሁን በፊት ከፋፋይ የሆኑ የሚዲያ ፕሮፓጋንዳዎችን ሰሩ የነበሩ ጋዜጠኞችን፣ አክቲቪስቶችን እንዲሁም ደግሞ ፖለቲከኞችንና የግል ማህበራዊ ሚዲያ ሰዎችን በተመለከተም እንደዚሁ አሁን ከዚህ ድርጊታቸው እንዲታቀቡ እና መከፋፈሎችን እንዲያቆሙ የሚሉ አስተያየቶችንም እንደዚሁ ሰጥታችኋል። ለዚህ ሰዓት ከያስኳቸው መረጃዎች መካከል እንግዲህ ወደ ሸዋ፣ ወሎ የተለያዩ አካባቢዎች የሚወስዱ መረጃዎች እንዳሉ ነው። ከሌሎች ሚዲያዎች ላይ የተገኙ መረጃዎች አሉ። እነሱንም በአጭሩ ወደ እናንተ አቀርባለሁ። ለሚኖራችሁ አስተያየት ሁልጊዜም እንደተለመደው ጥቆማ ዜና@gmail.com ላይ አድርሱኝ። ወደ መረጃዎች ሲሄድ የችሎት መረጃዎችን ነው የማስቀድመው። እንግዲህ በችሎት መረጃዎች ለአለፉት 2 ዓመታት በስር ላይ የተንገላቱ የሚገኙና ለ3 ዓመት ለሚጠጋ ጊዜ ሚያዚያ ሲመጣ የፊታችን ሚያዚያ 3 ዓመት የሚሞላቸው እስረኞች እንግዲህ የፖለቲካና የህልና እስረኞች አሉ። በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዘና የህልና ትግል ጋር በተያያዘ የታሰሩ ጋዜጠኞች፣ ፖለቲከኞች አሉ። የነሱ ጉዳይ በየቀኑ እንግዲህ በችሎት እየተከታተልኩ እየዘገብኩ ወደ እናንተ እያደረስኩ ነው። ይህም እንግዲህ አንዱ የህልና ትግሉ ነው። እነዚህ ሰዎች አብዛኞቹ እንግዲህ ፖለቲከኞቹ፣ ጋዜጠኞቹ የግል ኑሯቸውን ትተው በህዝብ ጉዳይ ነው እየታሰሩት። በዚህ ጉዳይ ላይ የሚሰጡ እያንዳንዱ ብያኔዎች፣ እንቅስቃሴዎች እንግዲህ ከግንባር ካለው ጦርነት ጋር ተለይተው የማይታዩ ናቸው። በዚህ በኩል እንግዲህ ጠበቆችም በነፃም እንዲሁም ደግሞ እንደ በኃላፊነትም የተለያዩ ኃላፊነቶችን ወስደው እያገለገሉ ያሉ አሉ። ከዚህ ጋር በተያያዘ እንግዲህ ትላንትናም ከእስረኞቹ አካባቢ ከወጡ መረጃዎች መካከል አሁንም በርካታ እስረኛ ቤተሰቦች ችግር ላይ ናቸው። አንዳንድ ወገኖች ድጋፍ ስላደረጋችሁ ልትመሰገኑ ይገባል። አሁንም በርካታ ቤተሰቦቻቸው ችግር ላይ መሆናቸውን ግን ገልጸዋል። በዚህ በኩል የድጋፍ ለማድረግ እንቅስቃሴዎች መጀመራቸው ተገልጿል። ይህን የሚያስተባብሩና በቅደም ተከተል የሚወጡ መርሃ ግብሮች ካሉም እስረኛ ቤተሰቦችን ለመደገፍ የምትችሉትን ያክል ለዚሁ እንድታደርጉላቸው እነሱም እንግዲህ ጥያቄ አቅርበዋል፣ ወገን ጥሪ አቅርበዋል። ወደ ችሎት መረጃዎች በቀጥታ ሲሄድ እንግዲህ በእነ ዶክተር ወንዶሰን አሰፋ መዝገብ ከሚጠሩት 51 ተከሳሾች የችሎት ውሎን የተመለከተው መረጃ የብዙዎቹ መነጋገሪያ ሆኗል። ትናንትና መሻሹን የወጣው መረጃ ነው። በዚህ እንግዲህ ከቀድሞዎቹ የፋኖ መሪ ኮሎኔል ፈንታሁን ሙሃባው ጨምሮ ፍርድ ቤቱ ብይን ሰጥቷል። ኮሎኔል ፈንታሁን ሙሃባው ከመንግስት ጋር እየሰራሁ ነው ብሎ አሁን በዚህ ሰዓት ከመንግስት ጋር በሰላም ድርድር ገብቻለሁ ብሎ ነው የሚገኙት። ትላንት ግን ልደታ የሚገኘው ፍርድ ቤት በሽብር ጥፋተኛ ናቸው ቀርበው እንዲከላከሉ የሚል ብይን አስተላልፏል። ከሌሎቹ ጋር ትግል አቅጣጫውን ስተዋል በሚል ከምክክር ኮሚሽኑ ጋር አጀንዳ እያስያዙ በትላንትናው ዕለት ባህር ዳር የነበሩት ኮሎኔል ፈንታሁን ሙሃባውን የተመለከተው የፍርድ ቤቱ ነው። እንግዲህ አመሻሹን ከወጡ መረጃዎች መካከል አንዱ ነው። በሽብርተኝነት ክስ ጥፋተኛ ናቸው በሚል እንግዲህ ይህንን በትላንትና በይኖባቸዋል። ጥፋተኛቸውን ቀርበው እንዲከላከሉ ፍርድ ቤቱ ወስኗል። የልደታው ፍርድ ቤት ይህንን ትናንትና ውሳኔ ሲያስተላልፍ ኮሎኔል ፈንታሁን ሙሃባ እና ሌሎች ጓደኞቻቸው ደግሞ ባህር ዳር ከነ ፕሮፌሰር መስፍን አርአያ ጋር የምክክር ኮሚሽን አጀንዳ አለን በሚል አጀንዳ
ያስመዘገቡ እንደነበር የመንግስት ሚዲያዎች ከፍተኛ ሽፋን የሰጡት ዘገባ ነበር። አመሻሹን ደግሞ እንግዲህ በብልጽግና እጅ ሰጥተው ደግሞ እንደነሱ አጠራር ተደራድረው ቢገቡም አሁን ግን ያው ጥፋተኛ መባላቸው ነው እየተሰማው። ይሄ ጉዳይ እንግዲህ ዛሬ የደህንነት መስሪያ ቤቱ ደውሎ ወይ ደግሞ ብልጽግና ደውሎ አቃቢ ሕግን ክስህን አቋርጥ ይለዋል ወይስ ደግሞ ኮሎኔል ፈንታሁን ሞሃቤ በልደታ ከፍተኛ ፍርድ ቤት በውጭ ነው ወይም ደግሞ ታስረው ይከራከሩ ይሆን እንዲሁም ደግሞ መከላከያ ምስክሮች ያስቆጥሩ ይሆን የሚለውን አብረን የምናየው ነው። ለማንኛውም ግን መነጋገሪያ ከሆኑት ጉዳዮች አንዱ ይሄ ነው። ትላንትና መሻሹን በነገራችን ላይ ሰሞኑን ገብተዋል ከተባሉት ከነ ኮሎኔል ፈንታሁን ሞሃባው ማስረሻ ሰጤ እያሱ አባተና ሌሎች ጋር በተያያዘ እንደዚሁ በአንድ አዲስ አበባ ውስጥ በሚገኝ ባንክ በነ ማስረሻ ሰጤ አካውንት ገንዘብ ገብቷል የሚል ሰሞኑን መረጃም ደርሷል። ተጨማሪ የባንክ ደረሰኞችና ተጨማሪ መረጃዎች ሲወጡ ብሩ ለምን ጉዳይ ነው የህዝብ ትግል ጋር በተያያዘ ውለታ እየተከፈላቸው ነው ወይ እጅ ስለሰጡ የሚለው ጉዳይ ወደፊት የሚጣራ ይሆናል። ግን አዲስ አበባ ከአሳንቺስ አካባቢ በሚገኝ አንድ የኢትዮጵያ ንግድ ባንክ በሂሳብ አካውንት ላይ ገንዘብ መግባቱን የመረጃ ምንጮች ገልጸዋል። ማጣራት እየተደረገበት ነው። ከዚህ ጋር በተያያዘ እንግዲህ በነ ዶክተር ወንዶሰን አሰፋ ክስ መዝገብ 51 ተከሳሾች 23ቱ በችሎቱ ተገኝተው እየተከታተሉ ያሉ ናቸው። 28ቱ ደግሞ በሌሉበት የተከሰሱ ሲሆን በትላንትናው ዕለት በተላለፈው የብይን መሰረት 6 ተከሳሾች ከ3 ዓመታት እስር በኋላ በነፃ እንዲሰናበቱ ትላንትና ተወስኗል። 2 ተከሳሾች ደግሞ የክስ አንቀጻቸው እንዲሻሻልና የተከሰሱበት የክስ ደረጃ ዝቅ እንዲልና ለዋስትና መብት እንዲከራከሩ ብይን ተሰጥቷል። በዚህ ብይን ከተሰጠባቸውና ፍርድ ቤቱ በነፃ እንዲሰናበቱ ትላንትና ከለቀቃቸው መካከል ገና አልወጡም። ብይን ከተሰጠላቸው አርቲስት ዮርዳኖስ አለሜ፣ ተስፋዬ መኩሪያ፣ ቢሰጥ ተረፈ፣ ዳዊት ባቡ፣ ማስረሻ እኔው፣ አብርሃም ጌትነት በነፃ ተሰናብተዋል። ትላንትና ፍርድ ቤቱ ነፃ ብሏቸዋል። እንግዲህ 3 ዓመት ታስረው ከተሰቃዩ በኋላ ነው ነፃ የተባሉት። የ3 ዓመት የአጠቃላይ እስራቸውን ካሳ ማን ይከፍላል? ያው እንግዲህ በኢትዮጵያ ውስጥ ስለሆነ ያሉት ያው የሂውማን ራይትስ ዎችን በነገራችን ላይ በኢትዮጵያ ውስጥ ከዚህ ጋር በተያያዘ ትናንት ሪፖርት አውጥቷል። ዶክተር ሲሳይ አውግቸው እና ሞላሊ ሲሳይ ደግሞ ከአንቀጽ 3 ንዑስ አንቀጽ 1 ወደ አንቀጽ 9 ንዑስ አንቀጽ 1 እንዲሻሻላቸው ተወስኗል። ለነዚህ ክሱ ወደ ዋስትና ክርክር እንዲገባ ተደርጓል። ያው እንግዲህ በዋስትና የመፈታት እድላቸው ሰፊ ነው። ሌሎቹ ደግሞ እንዲከላከሉ ነው እየተወሰነው። ኮሎኔል ፈንታሁን ሞሃባውን ጨምሮ ሌሎቹ ከሚያዝያ 26 ከግንቦት 8 ድረስ የመከላከያ ምስክሮቻቸውን አቅርበው እንዲያስመሰክሩ ተለዋጭ ቀጠሮ ሰጥቷል። በዚህ ክስ መዝገብ ላይ በነገራችን ላይ 53 ሲባል በእነ ዶክተር ወንዶሰን አሰፋ ውስጥ ያሉት እነማን ናቸው የሚለው አድማጭ ተመልካቾቻችን ለማስታወስና አሁን ከፍተኛ ዋጋ እየከፈሉት እነማን ናቸው የሚለውን ባሉበትና በሌሉበት ክስ ከተመሰረተባቸው መካከል የሚከተሉት ይገኙበታል። ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ፣ ዶክተር መሰረት ቀለመወርቅ። በነገራችን ላይ ይሄ ሰውዬ ደግሞ ከአውስትራሊያ መጥተው ነው እንግዲህ ለህዝብ በሚል አሁን ከፍተኛ ዋጋ እየከፈሉ ያሉት። ከአውስትራሊያ ከሚኖሩበት ሀገር መጥተው ወደዚህ አካባቢ ከመጡ በኋላ አሁን በስር ላይ ይገኛሉ። ዶክተር ቀለመወርቅ፣ 4ኛ ዶክተር ማረጉ ቢበይን፣ 5ኛ ዶክተር ሲያውግቸው፣ ሄኖክ አዲሴ አሁን የፋኖ መሪ ነው። አለልኝ ምህረቱ የቀድሞው የበርካታ እስረኞች ጠበቃ የነበረው የህግ ባለሙያ፣ እሸቱ ጌትነት በሌለበት፣ ዳዊት በጋሻው ጋዜጠኛ፣ ገነት አስማማው ጋዜጠኛ፣ ጎበዜሳይ ጋዜጠኛ፣ ሙሉጌታ አንበርበር በሌለበት ጋዜጠኛ፣ ጌታቸው በየነ ጋዜጠኛ በሌለበት፣ ሰፈር መለሰ ፋኖ፣ ምሬ ወዳጆ ፋኖ በሌሉበት፣ መንበር አለሙ የተያዘ፣ ዶክተር ገብረአብ አለሙ እንደዚሁ ባሉበት፣ ዶክተር ዮርዳኖስ አለሜ፣ ታደሰ ፍቅሬ በሌሉበት፣ ተፈሪ መኮንን በሌሉበት፣ ተስፋዬ መኩሪያ በነገራችን ላይ የተፈሪ መኮንን ያው በድሮን ጥቃት ከተገደሉት ወገኖች መካከል አንዱ ናቸው። ተስፋዬ መኩሪያ እንግዲህ በእስር ላይ ከቆዩት መካከል ነው። ረዳት ውበቱ በሌሉበት የፖሊስ አባል ናቸው። ኮሎኔል ፈንታሁን ሞሃባው በሌሉበት አሁን ያው እጅ ሰጥተዋል። እንግዲህ የእሳቸው ጉዳይ መነጋገሪያ ነው። ሲሳይ መልካሙ እንዲሁ፣ በለጠ አቤ በሌሉበት፣ አለባቸው ያስር በሌሉበት፣ በላይሁን ኃይለማርያም በሌሉበት፣ አብ አግማስ በሌሉበት፣ አብርሃም ፈንታ በሌሉበት፣ እዘዝ ሞላ በሌለበት፣ መታደል ጓደ በሌለበት፣ ኤፍሬም ጎበዜ በሌሉበት፣ አብራ ደስታ በሌሉበት፣ መለስ ባበይ በሌሉበት፣ ሀብታሙ አንላይ በሌሉበት፣ አባትነህ ለውዱ
በሌሉበት፣ ይሄ ነው ታደሰ በሌለበት፣ አራጋው ታደሰ በሌለበት፣ ታደሰ ስመኝ በሌሉበት፣ ዮናስ ተሾመ በሌሉበት፣ ኃይለ ሚካኤል ባየ በሌሉበት፣ ቴዎድሮስ ጌታቸው በሌሉበት ታደሰ ወዳጅ ነው አሁን እየተከራከሩ የሚገኙ ሀብታሙ ዳኘ፣ ቢሰጥ ተረፈ፣ ዳዊት ባቡ፣ ማስረሻ ነው፣ ቴዎድሮስ ተሾመ፣ ሞላልኝ ሲሳይ፣ አብርሃም ጌትነትና አንደበት ተሻገር ይገኙበታል በዚህ ክስ መዝገብ። ሌላው እንደዚሁ በርካታ እስረኞች በአንድ መዝገብ ከተካተቱበት መካከል የሚገኘው የነ ዮሐንስ ቦያለው መዝገብ ነው። በእነ ዮሐንስ ቦያለው መዝገብ እነ ዶክተር ካሳ ተሻገር እና ክርስቲያን ታደለ የምክር ቤት አባላትን ጨምሮ የሚገኙበት ክስ ነው። በዚህም እንግዲህ ያሉ ደግሞ ትላንትና ፍርድ ቤት ቀርበው ለየካቲት 11 ተለዋጭ ቀጠሮ ተሰጥቶባቸዋል። የካቲት 11 ቀርበው እንደዚሁ በአቀረቡት የሰነድ አስተያየት ላይ ትላንትና በቀረበባቸው ክስ ላይ የሰነድ ምላሽ ጠበቆቻቸውና እነሱ እንዲሰጡ በታዘው መሰረት ይሄን አቅርበዋል። በዚህ ላይ ብይን ለመስጠት ለየካቲት 11 ተለዋጭ ቀጠሮ ተሰጥቷል። ከዚህ ጋር በተያያዘ ዮሐንስ ቦያለው፣ ክርስቲያን ታደለና ዶክተር ካሳ ተሻገር የምክር ቤት አባላት ናቸው። በቅደም ተከተል የተወካዮች ምክር ቤት፣ የአዲስ አበባ ምክር ቤትና የአማራ ክልል ምክር ቤት አባላት ናቸው። እነሱ ከክሳቸውን በተመለከተ የአለመከሰስ መብት አላቸው የህዝብ እንደራሴ ስለሆኑ ይሄ የተነሳበት መንገድ አግባብ አይደለም፣ ፍርድ ቤቱ በዚህ በኩል ማስረጃና ቃለ ጉባኤ ያቅርብልን ብለው ጥያቄ ያቀረቡ ቢሆንም ይሄው ውድቅ ተደርጓል። ፍርድ ቤቱ የስነ ስርዓት ደንቡ አይፈቅድም በሚል ነው ይሄን ውድቅ ያደረገው። በዚህ ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሳልፍ ወደ ቋራ ቀጠና የሚወስደን መረጃ ነው የማስከትለው። በቋራ ጋንግ በተባለ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በኢትዮጵያ ሱዳን ድንበር አቅራቢያ ጋንግ በተባለ ቦታ በትላንትናው ዕለት ለሰዓታት በዘለቀ ውጊያ ጉዳት መድረሱ ታውቋል። ወደ ኢትዮ ሱዳን ድንበር አካባቢ መከላከያ ኃይል ካስጠጋ በኋላ በፋኖ አጸፋ ምላሽ ነው ጉዳት እየደረሰው። ካራማራ ተብሎ የሚጠራውን የፋኖ ክፍለ ጦር እንደዚሁ ቀጠናውን ለመቆጣጠርና ከበባ ውስጥ ለማስገባት የተደረገ እንቅስቃሴ እንደነበር ነው የታወቀው። በዚህ እንግዲህ ለ4 ሰዓታት የቆየ ውጊያ ተደርጓል። በሁለቱም በኩል የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ተከዜ ቀጠናዎች ስንሄድ በተከዜ ቀጠና እንግዲህ ሰሞኑን የአገር ውስጥና የውጭ ሚዲያዎችን ትኩረት ስቦ የነበረው የተከዜ ቀጠና ነው። በጠለምት፣ ምስራቅ ጠለምት፣ ምዕራብ ጠለምትና የማይጠብሪ ትይዩ ባሉ አካባቢዎች የህወሓት ታጣቂዎች የከፈቱትን ጥቃትና በአካባቢው የነበረውን ውጊያ በተመለከተ ከጠለምት ቀጠና ከወጡ መረጃዎች መካከል ህወሓት አካባቢውን ለቆ ወደ ትግራይ ከተሻገረ በኋላ የህወሓት ታጣቂ መልሶ ለማጥቃት የመደራጀት እያደረገ መሆኑን እና ለዚህ ደግሞ የታጣቂ የሚሊሻ የፖለቲካ አመራሮች ዝግጅትና ሹመት መሰጠቱን ታውቋል። በዚህ መሰረት እንግዲህ ለምስራቅ ጠለምት ነጋዱኛ የተባለ የህወሓት ሰው ሲሾም ለምዕራብ ጠለምት ደግሞ ካሱ አባይ የተባለ ሰው ተሹሟል። ለማይጠብሪ ከተማ ደግሞ በላይነህ መኮንን የተባለ ከንቲባ ሹመዋል። ይህን ያደረጉት ትግራይ ሆነው ነው። እነዚህ የቆላ ተንቤድና የአክሱም ተወላጅ የሆኑ የአካባቢ ሰዎች ተሹመዋል። እነሱ አሁን ወደፊት ሚሊሻ እና የህወሓትን ታጣቂ እየመሩ በሚደረገው ጦርነት ወደ አካባቢው እንዲገቡ ኦሪንቴሽን ወይም ደግሞ ግንዛቤ እና አቅጣጫ መመሪያ እየተሰጣቸው ነው። እነዚህ ሰዎች በህወሓት ሹመት ተሰጥቷቸው ካቢኔ አዋቅረው በቅርቡ ሰራዊት እየመሩ ወደ 3ቱም የጠለምት ቀጠናዎች እንዲዘምቱ ትዕዛዝ ተሰጥቷል። በዚህ መሰረት አዲገብሩ የሚባል ቦታ ነው እነዚህ ሹመት የተሰጣቸው የህወሓት ካድሬዎች ስልጠና እየወሰዱ ያሉት። የህወሓት ታጣቂዎች ደግሞ ደብረ አባይ፣ አዲገብሩ፣ ዛና፣ ህርሚ፣ ጉያ፣ አዴት፣ ተንቤን በተባሉ 5 ቦታዎች ላይ እንደዚሁ እንደገና ወታደራዊ ዝግጅት እያደረጉ ነው። ለመልሶ ማጥቃት ወታደራዊ ዝግጅት እየተደረገ መሆኑን የሚገልጹት የመረጃ ምንጮች ኦሪንቴሽን ተሰጥቷል። ሰሞኑን የነበረው ውጊያ በተመለከተም ለታጣቂዎቹ ገለጻ ተደርጎላቸዋል። በነበረው ዘመቻ ያጋጠመን ሽንፈት እና ኪሳራ ተገምግሟል ነው እየተባለው። ህወሓቶች ናቸው ያደረጉት። በዚህ በኩል እንግዲህ ተሸንፈን አይደለም የወጣ ነው እኛ ለቀን የወጣ ነው በሚል ለታጣቂዎቹ ኦሪንቴሽን እንዲሰጥ ተደርጓል። በሁሉም ግንባር ላሉት የትግራይን ጉዳይ በትግራይም ጉዳይ ዓለም አቀፍ አጀንዳ እንዲሆን ለማድረግ ነው ወረራውን የከፈት ነው። በቅዱ መሰረት አጀንዳ አድርገነዋል። ተረስቶ የነበረው የትግራይ ጉዳይ የዓለም አቀፍ አጀንዳ እንዲሆን አድርገነዋል። የአፍሪካ ህብረት እንደዚሁ ልዑካን ልኳል። በዚህ ሁኔታ አስቸኳይ ድርድር እንዲያደርግ አብይ አህመድ ይገደዳል። ይህን የማያደርግ ከሆነ ሰራዊታችን ለመልሶ ማጥቃት በቅርቡ ዝግጅት ያደርጋል፣ መልሶ ማጥቃትም እንደዚሁ ያደርጋል ሲሉ ነው ይህንን ንግግር ያደረጉት ተብሏል። ከዚህ ጋር በተያያዘ እንደዚሁ ዘኢኮኖሚስትም እንደዚህ ዘገባ ይዞ ወጥቷል። ዘኢኮኖሚስት ይዞ በወጣው ዘገባ
የአፍሪካ ህብረት ህወሓትን በተመለከተ ለፌደራል መንግስት ያቀረበው የድርድር ጥያቄ በፌደራል መንግስቱ ውድቅ ተደርጓል። ከአንድ ዲፕሎማት ሰምቻለሁ ነው ያለው ዘ ኢኮኖሚስት። ይሄ ውድቅ የተደረገው እንግዲህ አዲስ ህወሓቶች የነጌታቸውን ድርድር አንቀበልም፣ በአዲስ በራሳችን ሰዎች እንደራደራለን የሚል ያቀረቡት ጥያቄ አፍሪካ ህብረት ይህንን ለፌደራል መንግስት አቅርቦ ነበር። አፍሪካ ህብረት በውስጥ ጉዳይ አትግባ የኛ ጉዳይ ነው በሚል የፌደራል መንግስቱ ውድቅ አድርጎታል ሲል ዘ ኢኮኖሚስት ዘግቧል። ዘ ኢኮኖሚስት ጨምሮም ግዙፍ ሰራዊት ወደ ትግራይ አካባቢ እየተጠጋ መሆኑን እንደዚሁ በትግራይ አቅራቢያ ሰፍሯል የሚል ዘገባም ይዞ ወጥቷል። ይሄ ግን ተቃራኒ ነው። ከትግራይ አካባቢ ግዙፍ ሰራዊት እየሰፈረ ሳይሆን እንደውም ለትግራይ ነው በሚል በአንዳንድ አካባቢዎች ሰራዊት እየወጣ መሆኑን ነው መሬት ላይ ያሉ መረጃዎች የሚያሳዩት። ዘ ኢኮኖሚስት በዚህ በኩል እንግዲህ የመረጃ ምንጮቹ ትክክለኛ መረጃ አልነገሩትም። ከዚህ መካከል በኮረም ቀጠና የነበረው መከላከያና ፌዴራል ፖሊስ ካምፑን ለቆ ወጥቷል። በአንጻሩ እንደዚሁ በሌላ ግንባር በኩልም እንደዚሁ ተጠግቶ የነበረው ሰራዊት ወደኋላ እንዲመለስ ተደርጓል። ከዚህ በተቃራኒ የትግራይ የሰላም ኃይል የሚባለው በአፋርና በዋጅራት ቀጠና መጠጋት ሲያደርግ የመከላከያ ሰራዊቱ ግን አለማጣ የነበረውን ካምፖች ለቆ ነው የወጣው። ስለዚህ ኢኮኖሚስት በዚህ በኩል ያቀረበው ዘገባ እዚህ ግባ የሚባል አይደለም። ህወሓት ዳግም አሁን የሚቀሰቀሰው ጦርነት እጅግ አስፈሪ እንደሆነ እንደዚሁ ለኢኮኖሚስት የህወሓት ሰው መናገራቸውንም ዘኢኮኖሚስት ዘግቧል። በዚህ እንግዲህ የትግራይ እና የፌደራል መንግስት ሁኔታ ውጥረቱና ዓለም አቀፍ መነጋገሪያነቱ ቀጥሏል። ሌላው በነገራችን ላይ የህወሓትን ጦርነት በሰሞኑን በተመለከተ ብዙ ሰዎች በዚህ የሚያገኙን የውጭ ሀገር ሰዎች ጭምር በኢትዮጵያ ዳግም ጦርነት ተቀሰቀሰ የሚል እኔ 3 ሰዎች ጠይቀውኛል፣ የአውሮፓ ሰዎች። ከዛም በፊት በአማራ ክልል እኮ ጦርነት እየተደረገ 3 ዓመት አልፎታል የሚል ምላሽ ነግራቸው፣ ስለዚህኛው ብዙ መረጃ የሌላቸው መሆኑና ይሄኛው ጦርነት ግን በፍጥነት ለብዙ ሰዎች ጆሮ እየደረሰ ያለበት የዲፕሎማሲ የሚዲያ ግንኙነትና ፕሮፓጋንዳ ስራ በዚሁ እንግዲህ ትምህርት ሊወሰድበት የሚገባ ነው። በአማራ ክልል ከባድ ጦርነት የተደረገ እንደውም በኢትዮጵያ ታሪክ ታይቶ የማይታወቅ የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ቢኖሩም ብዙዎቹ ዲፕሎማቶች፣ የውጭ ሀገር ሰዎች ብዙ መረጃ የላቸውም። ለዚህም ነው እንግዲህ አብይ አህመድ ተጽዕኖ ውስጥ ያልገቡት ማለት ይቻላል። በህወሓት ጉዳይ ሲሆን እንግዲህ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከተባበሩት መንግስታት ድርጅት እስከ አሜሪካ ስቴት ዲፓርትመንት ድረስ ለጉዳዩ የተሰጠው ትኩረት ሲታይ በአማራ ክልል ያለው የዲፕሎማሲ ስራና እየደረሰ ያለውን ግፍና ሰቆቃ በማሳወቅ በኩል ያሉ ክፍተቶችን ደጋግሞ እንግዲህ ለማሰብ የሚያስችል ነው። የዋዜማ ሬዲዮ አንድ ዘገባ ይዞ ወጥቷል። ከትግራይ ጋር በተያያዘ ዋዜማ ሬዲዮ ይዞት በወጣው ዘገባ መሰረት ሀራ መሬት ወይም ደግሞ የትግራይ የሰላም ኃይል እየተባለ የሚጠራውን ታጣቂ በተመለከተ ዝርዝር ዘገባ ይዞ ወጥቷል። ማን ይመራዋል፣ ማን ይደግፈዋል፣ ለምን ዓላማ ይንቀሳቀሳል የሚለውን ጭምር በዝርዝር ሀተታ ይዞ ወጥቷል። እሱኛውን ልታነቡ ትችላላችሁ። በዚህ ዘገባ ላይ ግን የስምረት ፓርቲና የዚህ ታጣቂ ኃይል ግንኙነትን በተመለከተ ጥያቄ የቀረበላቸው የቀድሞው የደቡባዊ ዞን የትግራይ አስተዳዳሪ የነበሩት አሁን የጌታቸው ረዳ ምክትል የሆኑት የስምረት ፓርቲ ምክትል ፕሬዝዳንት የሰጡት ምላሽ ግን ያው ክህደት የተሞላበት ስለሆነ እሱን ማረጋገጥና ማጋለጥ ያስፈልጋል። የደቡባዊ ዞን አስተዳዳሪ የነበሩት ሀብቱ ኪሮስ የስምረት ፓርቲ እና ይሄ ታጣቂ ኃይል ምንም ግንኙነት የላቸውም፣ በዓላማ ግን ዓላማቸውን እንደግፋለን የሚል ምላሽ ነው የሰጡት። ይሄ ሰውዬ 2 ካምፖችን በማቋቋም ነው እንግዲህ ከዞኑ የነበረውን ሚሊሻና ጸጥታ ኃይል ይዞ ወጥቶ ዛታና ኮረም ላይ 2 ካምፖች እንዲያቋቁም ይሄ ታጣቂ ኃይል ያመቻቸው እሱ ነው። ስለዚህ ታጣቂ ኃይሉን በሌላ መንገድ ይመራዋል፣ ግን እሱ ይሄንን አንመራውም፣ ግንኙነት የለንም የሚል እና ገንዘብም ድጋፍ እያገኘን ያለ ነው ከትግራይ ነው የሚል እና ከትግራይ ተወላጆች የውጭ ሀገርና የውስጥ በሚል ምላሽ ሰጥቷል። እውነታው ከዚህ ይርቃል። በፌደራል መንግስቱ ድጎማ ይደረግላቸዋል፣ ወታደራዊ ድጋፍ ይደረግላቸዋል። እንዲሁም ደግሞ ይህንን ታጣቂ የሚመሩት ፓርቲዎች ናቸው። እንደውም በጣም አደገኛ ልምድ የሚሆነው በኢትዮጵያ ውስጥ በሰላማዊ ፓርቲ ተመዝግቦ እንደነጌታቸው ረዳ አዲስ አበባ ቢሮ ከፍቶ ታጣቂ ኃይል ደግሞ በጎን በአፋር በዛታ እንዲሁም ደግሞ በጠለምትና በኮረም ቀጠናዎች ታጣቂ ኃይል ይዞ በትጥቅ ትግልም እንዲሁም ደግሞ የፖለቲካ ትግል ለማድረግ መንቀሳቀስ አደገኛ ልማድ ይሆናል። ለጊዜው እነ አብይ አህመድ ይህንን በተመለከተ የነ ደብረጽዮንን ቡድን ያዳክማል ብለው የታውት ጉዳይ ቢሆንም ግን በኢትዮጵያ ውስጥ የከተማና የጫካ ትግል የሚል ጥንድ ያለው ልማድ ግን ይዞ እየመጣ ነው። ይሄ በኢትዮጵያ ታሪክ ውስጥ እንግዲህ በተለይ የፓርቲ ፖለቲካና የትጥቅ ትግል ፖለቲካ በፍጹም መገናኘት የለበትም በሚል ምርጫ ቦርድ ቢደነግግም እውነታው ግን ከዚህ የራቀ ሆኖ ተገኝቷል። ወደ ደብረ ማርቆስ የሚወስድን መረጃ አስከትላለሁ። በደብረ ማርቆስ ፋኖ በፈጸመው ድንገተኛ ጥቃት የደብረ ማርቆስ አማራ ፖሊስ ዩኒቨርሲቲ ኮሌጅ
አሰልጣኝ የሆነ የፖሊስ አባል መገደሉ ነው የታወቀው። ፋኖ በትላንትናው ዕለት ይህን መረጃ ይፋ አድርጓል። በዛሬው ዕለት ደግሞ ፖሊስ ኮሚሽን ይህንን ዋና ሳጅን ደብረ ማርቆስ ከተማ ውስጥ ከስራ ወደ ቤቱ ሲመለስ ጥቃት ተፈጽሞበት ህይወቱ እንዳለፈና በትላንትናው ዕለት በደብረ ማርቆስ ቅዱስ ጊዮርጊስ ቤተክርስቲያን ቀብሩ እንደተፈጸመ ገልጿል። የህይወት ታሪኩን በጻፈበት ወደ ግንባር መረጃው ሲሄድ ወደ ሞላሌ መንዝ የሚወስድን መረጃን የማስከትለው በሞላሌ መንዝ ባሽ ከተማ ዙሪያ በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። ባሽ ከተማን ለመያዝ በሁለት አቅጣጫ ከገባው የመከላከያ አየር ወለድ ኮማንዶ ጋር በፊት ለፊት ብርቱ ውጊያ ተደርጓል። በዚህ ውጊያ እንግዲህ ፋኖ ፊት ለፊት ከኮማንዶ ጋር ውጊያ ሲያደርግ እና ተነቅንቅ ሲያደርግ፣ በሌላ አቅጣጫ የሚሊሻና የአድማ ብተና ኃይል በመግባት በፋኖ ላይ ከጀርባ ጥቃት መፈጸሙንም እንደዚሁ መረጃዎች ጠቁመዋል። በሁለተኛ ግንባር ተከፍቶ ብርቱ ውጊያ ተደርጓል። በውጊያው በሚሊሻ በአየር ወለድና በአድማ ብተና ላይ በቁጥር ያልታወቀ ጉዳት ደርሷል። በፋኖ በኩል እንግዲህ የሻለቃ መሪ ምክትል መሪ ጨምሮ የተወሰኑ ፋኖዎች ጀብዱ ፈጽመው አልፈዋል የሚሉ መረጃዎች ናቸው እየወጡት። የስልክ አገልግሎት በዚህ ቀጠና በተለይ በይፋት ቀጠና ሙሉ በሙሉ ተቋርጧል። ከዚህ ጋር በተያያዘ የተከፈተ ዘመቻ ነው። ባሽ ከተማ ዙሪያ ዛሬ ረፋድም እንደዚሁ የሞርተርና የድሽቃ ተኩስ ይሰማል ነው እየተባለው በዚህ አካባቢ። በነገራችን ላይ ይሄኛው ዘመቻ እንግዲህ ስልክ ከማጥፋት ጋር በተያያዘ በፋኖ ዋና ዋና አዛዦች ላይም እንደዚሁ ያለመ ኦፕሬሽን እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። በዚሁ በይፋት ቀጠና የፍራታ ግድም አጣየ ዙሪያ አርሶ አምባና ዘንቦ በተብሎ የሚጠራው አካባቢ የኦሮሞ ብሔረሰብ ዞን ሚሊሻና ታጣቂ በመደበኛ አየር ወለድ ኮማንዶ እየታገዘ ጥቃት ከፍቷል በአካባቢው አርሶ አደሮች ላይ። የአካባቢው አርሶ አደሮች ደግሞ ራሳቸውን ሲከላከሉ ፋኖ ናችሁ በሚል በአየር ወለድና በመከላከያ እንደዚሁ የከባድ መሳሪያ ድብደባና የዞኑ የሚሊሻና ታጣቂ ኃይል ለሚፈጽመው ወረራ ሽፋን እየተሰጠው እንደሆነ የተገለጸው። በዚሁ ቀጠና ይፋት የስልክ አገልግሎት ያው ተቋርጧል። በሄሊኮፕተር ኮማንዶ ተራግፏል የሚሉ መረጃዎችም ወጥተዋል። በትላንትናው ዕለት ሁለት ሄሊኮፕተሮች ኤፍራታ ግድም ወረዳ እና አፋር አቅራቢያ ኃይል አራግፈዋል። በምዕራብ ወሎም ያለው ሁኔታ እንደዚሁ የቀጠለ ዘመቻ ነው። በምዕራብ ወሎ ከተንታ እስከ ከላላ፣ ከመቅደላ እስከ ከላላ፣ ከወግዲ ድረስ ባሉት አካባቢዎች መካናይዝድ የታገዘ ዘመቻ የተደረገ ነው። በወግዲ ግንባር ጫቀታ፣ ጎረንጂ፣ ሶኮሮ፣ ምድር ገቢያ፣ ሸመኔ በተደረጉ ውጊያዎች የኮማንዶ አባላት የእግረኛ እንዲሁም ደግሞ የሚሊሻ አባላት ጉዳት አስተናግደዋል። በፋኖ በኩል የደረሰ ጉዳት አልታወቀም። በዚህ አካባቢ የፋኖ ይዞታዎች ናቸው በሚል ዛሬም ወደ አካባቢው ተጨማሪ መካናይዝድ እየሄደ ነው። ደሴ ሆስፒታልን ጨምሮ በዛ አካባቢ የሚገኙ ሆስፒታሎች በአምቡላንሶች ቁስለኞች ወደ ሆስፒታሎች እያመላለሱ ነው። ምዕራብ ወሎ ያለው ዘመቻ ቀጥሏል። ዛሬ ተጨማሪ ኃይል ከደሴ እግረኛና መካናይዝድ በተሽከርካሪዎች መንቀሳቀሱ ተገልጿል። በዚህ እንግዲህ በተዋጊ ሄሊኮፕተሮችን ስምሪት በተመለከተ በሸዋና በወሎ ቀጠና ትናንትና የተዋጊ ሄሊኮፕተሮች ስምሪት ተደርጓል። በትናንትናው ዕለት በሸዋና ወሎ ቀጠናዎች የሄሊኮፕተሮች በረራ አድርገዋል። ከኮምቦልቻ ወደ ምዕራብ ወሎ ወደ ወግዲ ሁለት ጊዜ ሄሊኮፕተሮች በረራ አድርገዋል። ከምዕራብ ወሎ ወደ አዲስ አበባ ተመሳሳይ የሄሊኮፕተሮች ስምሪት ታይቷል። ከአፋር እና ከአዲስ አበባም እንደዚሁ ወደ ይፋት ቀጠና ሄሊኮፕተሮች በረራ አድርገዋል። በትላንትናው ዕለት 5 የሄሊኮፕተሮች ስምሪት መታየቱን የመረጃ ምንጮች ገልጸዋል። ከኮምቦልቻ እስከ ወግዲ፣ ከይፋት እስከ አዲስ አበባ ባሉት የሸዋና የወሎ ቀጠናዎች። ሌላው እንደዚሁ ብርቱ ውጊያ የተደረገባቸው አካባቢዎች አንዱ የመርሳ ቀጠና ነው። ከውጫሌ፣ ከወረባቦ፣ ከተውለደሬ ቀጠና ከአምባሰል ማለት ነው የተንቀሳቀሰ ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የፋኖን ይዞታ ለማጥቃት በሚል በአራት አቅጣጫዎች ከአራት ወረዳዎች መካናይዝድ አድማ ብተና ሚሊሻ ጋር ብርቱ ውጊያ ተደርጓል። ከውጫሌ፣ አምባሰል፣ ከወረባቦ እንዲሁም ደግሞ ከሀብሩና ከተውለደሬ ከሶስት ወረዳ እየተንቀሳቀሰ ኃይል ጋር ነው ውጊያ የተደረገው። ውጊያው በተለይ ከጊራና ሸለቆ ወደ ጉባ፣ ከጉቢስ ወረባቦ ወደ ኮለቦ ሀብሩ፣ ከሀብሩ ተውለደሬ፣ ከጭስ አባሊማ ከአምባሰል ወደ ሶልኮ ተውለደሬ፣ ከፋጂ ሀብሩ ወደ ሶልኮ ተውለደሬ በኩታ ገጠም በሌሊት ከተንቀሳቀሰ ኃይል ጋር ነው ውጊያ የተደረገው። በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። ውጊያው ለሰዓታት የቆየ እንደሆነ ነው የታወቀው። ከዚህ ባሻገር ሲልኮ ተብሎ በሚጠራው አካባቢ በውጊያ ከተደረገ በኋላ የመከላከያ
አድማ ብተናና ሚሊሻ በአካባቢው ቤት ለቤት እየገቡ ወጣቶችን ወደ ሐይቅ ተሁለደሬ ወስደዋል። ሐይቅ ሸሙሳ ተራራ በሚባል ወታደራዊ ካምፕ ወስደው አስገብተዋል ነው የተባለው። ከሞት እንዲሁም ደግሞ ከወታደር ኪሳራ ጋር በተያያዘ የደረሰው ጉዳት አልታወቀም። እነዚህ ተይዘው የተወሰዱ ወጣቶች ከፋኖ ጋር ግንኙነት የሌላቸው መሆኑን ነው የዓይን እማኞች የገለጹት። ወደ ሌላ መረጃ ስናልፍ ወደ ኢትዮጵያን የተመለከተ ሁማን ራይትስ ዎች ባወጣው ሪፖርት በኢትዮጵያ ውስጥ የተፈጸሙ ኢሰብአዊ ድርጊቶችን እና እየተፈጸሙ ያሉ ኢሰብአዊ ድርጊቶችን በተመለከተ ተጠያቂነትን ማስፈን እጅግ ከባድ ሆኗል ብሏል። የሁማን ራይትስ ዎች ዓለም አቀፉ የመብት ተከራካሪ ድርጅት በኢትዮጵያ ውስጥ የሲቪክ ማህበራት በጋዜጠኞች ላይ፣ በፖለቲከኞች ላይ፣ በንጹሃን ላይ የሚደርሱ ጥቃቶችን በድሮን መንግስት በሚፈጽማቸው ጥቃቶች በአማራ ክልል የደረሱ ጉዳቶችን ጨምሮ አሁን እየደረሱ ያሉ ጉዳቶችን በህግ ተጠያቂ ለማድረግ የሚመለከታቸውን አካላት አልተቻለም። ዓለም አቀፍ ማህበረሰቡ ትብብር ሊያደርግ ይገባል ብሏል። በዚህ በኩል እንግዲህ ከአሁን በፊት በኢትዮጵያ ውስጥ ከህወሓት ጦርነት ጀምሮ እስካሁን ድረስ በባለስልጣናት፣ በወታደራዊ አዛዦች፣ በፖለቲከኞች ለተፈጸሙ ግፍና ሰቆቃዎች እስካሁን አንድም ተጠያቂ የሆነ አካል የለም። ይሄ የሲቪክ ምህዳሩንም በኢትዮጵያ ውስጥ ሙሉ በሙሉ አጨልሞታል፣ ተስፋ የለውም ብሏል ሁማን ራይትስ ዎች። በኢትዮጵያ ውስጥ የሲቪክ ማህበር ሆኖ የመንቀሳቀስ ጉዳይ አክትሞለታል የሚል ይዘት ያለው መግለጫ ነው የሰጠው። ሌላው ደግሞ ሌላ አሳዛኝ መረጃ በየመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዘረፉና መዘጋቱ ተገልጿል። በየመን ዋና ከተማ ሰና የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን በሁቲ ባለስልጣናት ቤተክርስቲያኑ እንዲዘረፍና እንዲዘጋ ተደርጓል። በቀድሞው የባህር ኃይል አባላት የተመሰረተው ይሄ ቤተክርስቲያን በአካባቢው ከሃይማኖታዊና መንፈሳዊ አገልግሎት ባሻገር በአካባቢው ጭምር የተወለዱ ኢትዮጵያውያን፣ ሙስሊም ኢትዮጵያውያን ታዳጊ ህጻናት ጭምር የአማርኛ ቋንቋ የሚማሩበት ማዕከል ነበር። እንግዲህ እነዚህ ሁቲ አማጺዎች የዘጉትን ቤተክርስቲያንና የዘረፉትን ቤተክርስቲያን በተመለከተ በዲፕሎማሲው በኩል ምን ተሰርቶ ማስተካከያ ይደረግ ይሆን የሚለውን አብረን የምናየው ሲሆን ከየመን አንጻር የኢትዮጵያና የአረብ ኤሚሬትስ የእስራኤል አቋም ተመሳሳይ ሲሆን አሁን ሁቲዎቹ ደግሞ በአመዛኙ በሳውዲ አረቢያ የሚደገፉት ስለሆኑ እነሱ ደግሞ ከኢትዮጵያ በተቃራኒ ነው ያሉት። እነዚህ መረጃዎች ናቸው ለዚህ ሰዓት ያሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ